ሰላም ጤና ይስጥልን የቶፕ ስፖርት ቤተሰቦች፣ ትናንትና 8 ሰዓት ፕሮግራም ነበርን ብለናል። ይኸው በሰዓታችን ተገኝተናል ማለት ነው። በፕሮግራማችን ዛሬ ከሀገር ውስጥ ዘናቸው የመጣናቸው ፕሮግራሞች ከሀገር ውስጥ የኢትዮጵያ እንደዚሁ የፕሪሚየር ሊግ ጨዋታዎች እንደቀጠሉ ናቸው። ትናንትም ጉዳዮችን አንስተን ነበረ። አትሌቲክስም ትናንትና የመላው ሻምፒዮን አትሌቲክስ ሊደረግ ነበር፣ መግለጫም ተሰጥቷል። ትናንት ስናነሳው ነበረ በጉዳያችን፣ እሱን የምንመለከት ይሆናል። የእንግሊዝ ፕሪሚየር ሊግ፣ ስፔን ላ ሊጋ፣ ጀርመን ቡንደስሊጋ እና ጣሊያን ሴሪያ ጨዋታዎች እንዲሁ ይደረጋሉ። ያው ሳምንቱ ዛሬ ቅዳሜም ስለሆነ ማለት ነው። ትናንትናም የተደረጉ ነበሩ በሊጉ፣ እነሱም ውጤቶችን የምናነሳ ይሆንና በመጨረሻም ደግሞ ሰኞ በሚቀጥለው ፕሮግራሞች ጉዳዮችን የምናነሳ ይሆናል ማለት ነው። ፕሮግራሙ በመተንተን በኩል ገብረ መስቀል ያለው አብሬያችሁ ቆይታ አደርጋለሁ ማለት ነው። ከመሸጋገሪያ በኋላ ስንመለስ ወደ ጉዳዮቻችን የምናመራ ይሆናል። ተመልሰናል። ክብረትና ክብራን፣ ከመሸጋገሪያ በኋላ ቶፕ ሚዲያ ስፖርትን ላይክ እና ኮሜንት ማድረጋችሁ እንዳትረሱ፣ ሳብስክራይብ ማድረግ ትችላላችሁ። ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ ጨዋታዎች አርባ ምንጭ ከኢትዮጵያ መድህን ዛሬ 9 ሰዓት ላይ ይጫወታሉ። ይሄ ሜዳ የሚደረገው በሐዋሳ አርቲፊሻል ስታዲየም ዩኒቨርሲቲ አርቲፊሻል ስታዲየም ላይ የሚደረገው ጨዋታ ነው። ትናንትና አንድ ጨዋታ ተደርጎ ነበረ። መቀሌ ሰባ እንደርታ ከቅዱስ ጊዮርጊስ ጋር ተጫውቶ ነበረ። ይህንን ጨዋታ ቅዱስ ጊዮርጊስ ፈረሰኞቹ የፋሲል ተካሊ ቡድን 1-0 አሸንፈው ጣፋጭ ድል አስመዝግበዋል። የደጋረገ ጊዜው ቡድን ባህር ዳር ከተማ የጣና ሞገዶቹ ትናንትና ከመብራት ኃይል ከዘሪሁን ሸንጌታ ጋር ተገናኝተው ነበረ። ይህንን ጨዋታ ዘሪሁን ሸንጌታ 2-0 ተሸንፏል በባህር ዳር ከተማ። የጣና ሞገዶቹ ዘንድሮ ጠንካራ የሚባል ውጤት እያስመዘግቡ ነው በፕሪሚየር ሊግ። ነገር ግን ይሄ ብቻ መርጫ አይደለም ብለን እናስባለን። ለደጋፊው ይሄ ብቻ በቂ አይደለም። ምክንያቱም ደጋፊው ዋንጫ ነው የሚፈልገው። ተከታታይ ሁለተኛና ሶስተኛ ደረጃ እየያዘ ነው ባህር ዳር ከተማ የጣና ሞገዶቹ ይዞ የሚጨርሰው። ለማንኛውም ትናንትና የደጋረገ ጊዜው 2-0 ጣፋጭ ላስመዝግቧል። ሌላው ኮመርሻል ኢትዮጵያን ንግድ ባንክ ነው። ሲቢኢ ከመቻል ጋር ተገናኝተው ነበረ። 0-0 ነው የሁለቱ የደረጃ ጨዋታ የሚባል አይነት ነገር ነው። ሁለቱም ከባድ ቡድኖች ናቸው። የገብረ ክርስቶስ ቢራራ ቡድን በጸሎት ልዑልሰገድ ጋር ነው የተገናኘው። በጸሎት ልዑልሰገድ የንግድ ባንክ አሰልጣኝ እንደሆነ እናውቃለን። ገብረ ክርስቶስ ቢራራ የመቻል አሰልጣኝ እንደሆነ እናውቃለን። የሁለቱ ቡድን ለማንኛውም ትናንትና አዝናኝ ጨዋታ አልነበረም። 0-0 አልቋል ማለት ነው። ሌላው ነገ የሚደረግ ጨዋታ ይኖራል። ነገ አንድ ጨዋታ ሲደረግ ሐዋሳ ከሲዳማ ቡና የሚያደርጉት የሁለቱ ሐዋሳ ዴሪቪ ነው የሚባለው። ሁለቱም ዴሪቪ ነው፣ በጣም ትልቅ ዴሪቪ ነው የነገር። ሁለቱም ደጋፊዎቻቸው ለሜዳም ቅርብ ስለሆነ የሲዳማ እዚሁ ሐዋሳ ነው የሚደረግ። ሐዋሳ ከወራጅ ቀጠና ለመውጣት የሚያደርገው ጥረት ስለሆነ በኢትዮጵያ ፕሪሚየር ሊግ 2 ጊዜ ያነሳ ነው ስንል ነበር ትናንትና በፕሮግራማችን። ለማንኛውም የትናንቱ የሁለቱ የወንድማማቾች ዴሪቪ ነው የሚባለው። ልክ አሁን ባህር ዳር ከተማ ከፋሲል ከነማ የወንድማማቾች ዴሪቪ ነው የሚባለው። ይሄኛው የወንድማማቾች ዴሪቪ ነው የሚባለው። አሁን በክልል ስለተከፈለ ነው እንጂ ድሮ አንድ ክልል ነበር፣ ሐዋሳ ውስጥ ነበር የክልሉ መዲና። አሁን ግን ተከፍሎ ሲዳማ ራሱን የቻለ ክልል ሆኗልና ለማንኛውም ነገ ከሐዋሳ ጋር ይገናኛሉ። ለማንኛውም ክቡር ፕሬዝዳንት ደስታ ሊዳሞ የሲዳማ ቡና አንደኛ ደጋፊ ናቸው። በተለይ ለክለቡ ማደግና ለክለቡ መጠንከር እንደዚህ ስትሮንግ ነው። አሁን ሲዳማ ቡና እና ያሬድ ድምዳዬም ጭምር እንዲያስፈርም ጥረት አድርገዋል። ክቡር ፕሬዝዳንት ርዕሰ መስተዳድር ደስታ ሌጋሞ እናውቃቸዋለን። ለፋሲል ከነማ ከ5 ከ6 ዓመት በፊት ፋሲል ከነማ ሻምፒዮን ሲሆን ወደ 10 ምናምን ሚሊየን ለክለቡ አስተዋጽኦ ያደረጉ ናቸው። በጣም ተወዳጅ ስፖርት ሰው ናቸው ፕሬዝዳንቱ። ስለዚህ አንዳንዴ በኢትዮጵያም እግር ኳስን ታሪክ እንደዚህ ፕሬዝዳንት እግር ኳስን ሲደግፍ የተለየ ሊሆን ይችላልና ለማንኛውም ነገ የሁለቱ ቡድን የሐዋሳና የሲዳማ ቡና ጨዋታ የሚደረግ ይሆናል ማለት ነው። ፕሪሚየር ሊጉ የደረጃ ሰንጠረዡን ለመመልከት ያለ ኢትዮጵያ መድህን 50 ነጥብ አለው። ሁለተኛ ደረጃ የተቀመጠው ትናንትና ባህር ዳር ከተማ ጣፋጭ ድል 3 ነጥብ በማግኘቱ 43 ነጥብ አለው። ነጥቡን አጥቧል ከወዲሁ በ8 ነጥብ ይለያያሉ ማለት ነው። ነገር ግን ኢትዮጵያ መድህን ዛሬ አዞዎችን አርባ ምንጭን የሚያሸንፍ ከሆነ 54 ነው የሚገባው፣ ነጥብ ያሰፋዋል። ለማንኛውም ባህር ዳር ከተማ ጣና ሞገዶች 43 ነጥብ ሁለተኛ ደረጃ ተቀምጧል። ሶስተኛ ደረጃ ላይ ኢትዮጵያ ቡና 42 ነጥብ አለው። አራተኛ ደረጃ መቻል 39 ነጥብ አለው። አምስተኛ ደረጃ ላይ ሀዲያ ሆሳዕና 38 ነጥብ አለው። ስድስተኛ ደረጃ ወላይታ ዲቻ ጦላኖቹ 38 ነጥብ አላቸው። ሰባተኛ ደረጃ ላይ ቅዱስ ጊዮርጊስ 37 ነጥብ አላቸው። ስምንተኛ ኢትዮጵያ ንግድ ባንክ 37 ነጥብ አለው። ዘጠነኛ አርባ ምንጭ 35 ነጥብ ተቀምጠዋል ማለት ነው። ወራጅ ቀጠና ያው የኢትዮጵያ ፕሪሚየር ሊግ የተቀመጠው ሐዋሳ ከተማ ነው 27 ነጥብ አለው። 15ኛ ደረጃ ላይ ሐዋሳ ከተማ ዛሬ ከሲዳማ ቡና ጋር 9 ሰዓት የሚያሸንፍ ከሆነ ግን ነጥቡን 30 አድርጎ እና አርባ ምንጭ የሚጠጋበት አጋጣሚ ይፈጠራል። አርባ ምንጭ ማን ነው? አርባ ምንጭ 9ኛ ደረጃ የተቀመጠ ቡድን ነው። ሌሎችን የሚጠጋበት አጋጣሚ ይፈጠራል። ለማንኛውም 15ኛ ደረጃ ላይ ሐዋሳ ከተማ 27 ነጥብ ተቀምጧል። 16ኛ አዳማ ከተማ ነው 22 ነጥብ አለው። 17ኛ ሽሬ እንዳስላሴ 19 ነጥብ አለው። 18ኛ ወልዋሎ አዲግራት ምንም ነጥብ የሌለው ማለት ነው።
ሌላው የምንመለከተው የኢትዮጵያ ሴቶች ፕሪሚየር ሊግ ነው። ሀምበሪቾ ከኢትዮጵያ ንግድ ባንክ ተገናኝቶ ነበረ። የብርሃኑ ግዘው ቡድን የኢትዮጵያ ንግድ ባንክ ሻምፒዮን ለመሆን አሁንም እየተንደረደረ ይገኛል። 0-0 ተለያይተዋል። አዲስ አበባ ከተማ ከቂርቆስ ሲገናኙ ይህን ጨዋታ አዲስ አበባ ከተማ 2-0 አሸንፏል በኢትዮጵያ ሴቶች ፕሪሚየር ሊግ። ሌላው ድሬዳዋ ከተማ ከሲዳማ ቡና ተገናኝቶ ነበረ። ይህን ጨዋታ ድሬዳዋ ከተማ 1-0 ሲዳማ ቡናን አሸንፏል። ቦሌ ክፍለ ከተማ ከአዳማ ከተማ ጋር ተገናኝተው ነበር። ይህን ጨዋታ ቦሌ ክፍለ ከተማ 3-0 አሸንፏል። ኢትዮ ኤሌክትሪክ ከቂርቆስ ጋር ተገናኝተው ነበር። ይህን ጨዋታ ኢትዮ ኤሌክትሪክ 5-0 ቂርቆስን አሸንፏል። ባህር ዳር ከተማ የጊዮኖቹ ከአዲስ አበባ ከተማ ጋር ተገናኝተው ነበር። ይህን ጨዋታ ባህር ዳር ከተማ 3-0 አሸንፏል። አርባ ምንጭ ከተማ ከኢትዮ ኤሌክትሪክ ሲገናኙ ይህን ጨዋታ ኢትዮ ኤሌክትሪክ 3-0 አሸንፏል ማለት ነው በኢትዮጵያ ሴቶች ፕሪሚየር ሊግ። የኢትዮጵያ ሴቶች ፕሪሚየር ሊግ የደረጃ ሰንጠረዥን እንመልከት። የኢትዮጵያ ንግድ ባንክ 56 ነጥብ ይዞ አሁን ነጥቡን አስፍቷል። 50 ነጥብ ነው የነበራቸው፣ ነገር ግን ተከታታይ አሸንፎ 56 አድርሶታል። የኢትዮጵያ ንግድ ባንክ አንደኛ ደረጃ ሆኗል። ሁለተኛ ደረጃ ሐዋሳ ከተማ ነው። በጣም ጠንካራ ነው በሴቶች ፕሪሚየር ሊግ 50 ነጥብ አለው። ዘንድሮ በጣም ሙሽ ዳንኤል የምታሳየው እንቅስቃሴ በሐዋሳ ከተማ በጣም ምርጥ የሚባል ነው። እነ ሴናፍ አቅማ ግን በጣም ድንቅ ናት በኢትዮጵያ ንግድ ባንክ። ነገር ግን ኢትዮጵያ ንግድ ባንክ ያለው ስብስብ በጣም ጠንካራ እንደሆነ ይታወቃል። የሀገሪቱ ትልቁ የሻምፒዮንስ ሊግ በተለይ በካፍ ሻምፒዮንስ ሊግ ብቸኛ ተወዳዳሪ የኢትዮጵያ ንግድ ባንክና ሐዋሳ ከተማ ግን ሙሽ ዳንኤል የምታሳየው ውጤት በጣም አመርቂ የሚባል ነው። ለማንኛውም 50 ነጥብ ይዞ ዘንድሮ ሁለተኛ ደረጃ ተቀምጧል በሴቶች ማለት ነው የኢትዮጵያ ሴቶች ፕሪሚየር ሊግ። ሶስተኛ ደረጃ ሲዳማ ቡና 47 ነጥብ አለው። አራተኛ ኢትዮ ኤሌክትሪክ 40 ነጥብ አለው። አምስተኛ ልደታ 40 ነጥብ አለው። ልደታ ክፍለ ከተማ ማለት ነው። ስድስተኛ መቻል 39 ነጥብ ይዘው ተቀምጠዋል ማለት ነው። ሰባተኛ ደረጃ የተቀመጠው ድሬዳዋ ነው 37 ነጥብ አለው በኢትዮጵያ ሴቶች ፕሪሚየር ሊግ። ስምንተኛ አርባ ምንጭ 30 ነጥብ አለው። ዘጠነኛ አዳማ ከተማ 27 ነጥብ አለው። 13ኛ ወራጅ ቀጠና ላይ የተቀመጡት ደግሞ 13ኛ ደረጃ ቂርቆስ 18 ነጥብ ይዞ ወራጅ ቀጠና ሆኗል አረጋግጧል ከወዲሁ። 14ኛ ሀምበሪቾ 2 ነጥብ ይዞ ወራጅ ቀጠና ገብተዋል። ስለዚህ በኢትዮጵያ ሴቶች ፕሪሚየር ሊግ አንድ ክለብ ይቀራል ማለት ነው ለመውረድ። ሁለት ወርዷል፣ ቂርቆስና ሀምበሪቾ 2 ነጥብ ነው። በጣም ያሳዝናል። አሳፋሪ ነው የኢትዮጵያ ሴቶች ፕሪሚየር ሊግ ብዙ ጊዜ አሳፋሪ ውጤት የምናይበት የሴቶች ፕሪሚየር ሊግ 2 ነጥብ ብቻ ይዞ የተቀመጠ የፕሪሚየር ሊግ ክለብ ምን አይነት የፕሪሚየር ሊግ ክለብ ነው ይሄ? አሰልጣኝና የስታፍ አባላቱን ጭምር ነገ አይጠቅሙም ለዚህም ክለብ። ሀምበሪቾ እነዚህንም ጭምር ማባረር እንዳለበት ይሰማኛል። 2 ነጥብ ይዞ ወራጅ ቀጠና ሆኗል ማለት ነው። የኢትዮጵያ ሴቶች ፕሪሚየር ሊግ ከፍተኛ ጎል አስቆጣሪው እናስቀምጠውና ከኢትዮጵያ ንግድ ባንክ ሴናፍ አቁማ ናት። በጣም ድንቅ አጥቂ ናት። 20 ጎል አስቆጥራለች። ሌላኛው እሙሽ ዳንኤል ናት። ከሐዋሳ ከተማ 13 ጎል አላት። መሀሌት ምትኩ 10 ጎል ይዘው ተቀምጠዋል ማለት ነው። በመጨረሻ አገር ውስጥ የምንመለከተው ጉዳይ ያው አሁን ምንድነው የአትሌቲክስ ውድድር ይደረጋል እና ይሄ ውድድር ደግሞ ትናንትና ጋዜጣዊ መግለጫው የሚሰጥበትን ሆቴል ተናግረን ነበራል እና ዛሬ የምናየው ደግሞ በመግለጫው ውስጥ የተነሱት አንካሮችና ጉዳዮች ምንድናቸው የሚለው ነው። ለማንኛውም በግራንድ ስላም ትራክ ውድድር ለሚደረግ ይቅርታ በግራንድ ስላም የተደረገ አንድ ውድድር አለ። እሱን ከመግባቴ በፊት ግን መግለጫውን ላንሰው። ከሚያዝያ 28 እስከ ግንቦት 3 በአዲስ አበባ ኢትዮጵያ ስፖርት አካዳሚ ለሚካሄዱ 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ላይ ትናንትና መግለጫ ተሰጥቷል። በመግለጫው ላይ ደግሞ የተለያዩ እንግዶች ነበሩ። ለመመልከት ያህል ክቡር ፕሬዝዳንት አትሌቲክስ ፌዴሬሽን ዶክተር ስለሺ ስህን ተገኝቶ ነበረ። መግለጫው ሆቴል ላይ ነው ብዙ ጊዜ የሚሰጥ ቅሬታ ስናቀርብ ነበር። ለምንድን ነው ሆቴል የሚሰጠው ሜዳ ላይ ወይም አዳራሽ ላይ መሆን ነበረበት ስንል ነበር። ለማንኛውም የፌዴሬሽኑ ስራ አስፈጻሚ ኮሚቴ ያው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህንና የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባልና የኮሚኒኬሽን ንዑስ ኮሚቴ ሰብሳቢ አቶ ቢኒያም ምሩጽ እንዲሁ የፌዴሬሽኑ ጽህፈት ቤት ኃላፊ አቶ ዮሐንስ እንግዳ፣ የፌዴሬሽኑ ውድድር እና ተሳትፎ ዳይሬክቶሬት አቶ አስፋው ዳኜ እና በጋራ በመሆን በሻምፒዮኑ ዙሪያ ለመገናኛ ብዙሃን በቤልቪዮ ሆቴል ትናንትና ስንጠቅስ ነበረ ጋዜጣዊ መግለጫ ሰጥተዋል ማለት ነው። የሻምፒዮኑ ዓላማ ያው የተሰጠበት ማለት ነው መግለጫ የተሰጠበት ዓላማ ዋና ዓላማው እንደ አውሮፓውያን አቆጣጠር ከሴፕቴምበር መስከረም ለማለት ፈልጌ ነው 13/21 2025 በጃፓን ቶኪዮ ለሚካሄደው የዓለም አትሌቲክስ ሻምፒዮና አትሌቶች አቋማቸውን እንዲይዙና አትሌቶች የውድድር እድል ለመፍጠርና ተተኪ አትሌቶችን ለማፍራት የተሻለ ውጤት ያስመዘገቡ አትሌቶችን በሽልማት ለማበረታት መሆኑ ታውቋል ማለት ነው። ለማንኛውም ይሄ ነገር ውድድሩ እንዲበረታታ ምኞታችን ነው። ነገር ግን በቀጣይ መግለጫው ሆቴል ላይ ይሰጥ ብለን እናምናለን። ከወዲሁ ፌዴሬሽኑንም ጥቆማ ሰጥተን የምናልፍበት አጋጣሚ ይፈጠራል። ቶፕ ሚዲያ ስፖርትን ሳብስክራይብ እና ላይክ ማድረጋችሁ እንዳትረሱ እንላለን ማለት ነው። በዚህ ውድድር ላይ ግንቦት 28 ነው ውድድሩ የሚደረገው። እነማን ዳኛ ተመረጡት የሚሉትን ደግሞ ስማቸውን ከወዲሁ ጠቅሰን እናልፋለን ማለት ነው። ከሚያዝያ 28 እስከ ግንቦት 3 በአዲስ አበባ ኢትዮጵያ
እንበል እዚሁ ኢትዮጵያ ውስጥ ስለሆነ ማለት ነው። በስፖርት አካዳሚ ለሚካሄዱ 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ላይ ዳኞች የተመደቡ ዳኞችን ስማቸውን እናንሳ። ወንዳለ ስጦቱ፣ መስፍን ወንደሰን፣ ሰላማዊት ክብሮም፣ ማርታ አዘነ፣ ቆንጂት አበራ፣ ዝይን አሰፋ፣ ራሄል ፍጹም፣ አያሌው ተገኘ፣ ዳንኤል ኑርጊ፣ አለም ሰገድ የምናውቀው ነው። በጣም 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 ጎበዝ ዳኛ ነው። አለም ሰገድ ብርሃኑ፣ ታምሩ መልካሙ፣ ውባለም በየነ፣ እምሩ ደበለ፣ እንዳለ አዱኛ፣ ሙሉጌታ ደምሴ፣ ንጉሴ የቻሞ፣ ዳንኤል ዳኛ፣ ፍርቱና ካሳይ፣ ጌታሁን ለዓለም፣ ታረቀኝ ወልደ ስላሴ፣ አዶንያስ ገብረ ስላሴ እነዚህ የተመረጡ ዳኞች ናቸው ማለት ነው። ስለዚህ እነዚህ ዳኞች ከሚያዝያ 28 እስከ ግንቦት 3 ለሚደረገው 54ኛው የኢትዮጵያ ሻምፒዮና ላይ ውድድሩን የሚዳኙት ናቸው። የኢትዮጵያ አትሌቲክስ ሻምፒዮናን የሚዳኙ ናቸው ማለት ነው። መልካም እድል ተመኝተናል። ነገ ተጠርተዋል ማለት ነው ስብሰባ በኢትዮጵያ ስፖርት አካዳሚ ላይ የቴክኒክ ክፍሉ ጠርቷቸዋል። ነገ ከስብሰባችሁ እንድትገኙ ተብሏል። ከስብሰባችሁ መገኘት አለባችሁ ማለት ነው። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን ጥሩ ነው። የተለመደ ስለሆነ እንደነ አይቲት እንደነ ሻለቃ አትሌት ኃይለ ገብረስላሴ፣ እንደነ ኮማንደር ደራርቱ ቱሉ፣ እንደነ ቀነኒሳ በቀለ፣ ጥሩነሽ ዲባባ እና ደግሞ እንዲሁ ደግሞ የማንረሳው ደግሞ ስለሺ ስህን ራሱ ኮማንደር ስለሺ ስህን ራሱ ከዚህ የተፈራ አትሌት ነውና ከዚህ ውድድር የተገኘ ነው። በዚህ ሻምፒዮን የተገኙ ውድድሮች ናቸው። እነ መሰረት ደፋር የቲ ሊል የሚባሉ የኢትዮጵያ አትሌቶች ታምራት ቶላ አሁን የማራቶን ንጉስ የኦሎምፒኩን ጨምሮ የተገኙ ናቸውና መልካም የሚባሉ እንዲህ አይነት ውድድሮች መዘጋጀታቸው በጣም 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 ጠቀሜታ ያላቸው ሆኖ ይታየኛል ብዬ አስባለሁ ማለት ነው። ሌላው አንድ ትናንትና የተደረገ ውድድር ነበር። አትሌቲክስ ውድድር ያው አህጉራት የሚደረግ ውድድር ለእናንተ እናደርሳለን ሁሌም በቶፕ ሚዲያ ማለት ነው። ትናንትና ያው በግራንድ ስላም ትራክ ውድድር አትሌት መዲና ኢሳ እና አትሌት ሂሩት መሸሻ ሁለተኛና ሶስተኛ ደረጃ ይዘው አጠናቀዋል ማለት ነው። በዚህ በሚያሚ ነው የተደረገ። በነገራችን ላይ አሜሪካ ውስጥ ነው። ሚያሚ ማለት የሊዮኔል ሜሲ የእግር ኳስ ክለብ ማለት ነው። አሜሪካ ውስጥ ነው የተካሄደው። በሚያሚ በተካሄደው ግራንድ ስላም ትራክ የሴቶች 5000 ሜትር ርቀት ኢትዮጵያን አትሌቶች መዲና ኢሳ በ14:25:92 እና ሂሩት መሸሻ በ14:40:48 ደረጃ ሁለተኛ ደረጃ ይዘው አጠናቀዋል ማለት ነው። ይሄ በጣም ጥሩ የሚባል ነው። መዲና ኢሳ ግን ራሷን ማሳደግ እንዳለብን ይሰማናል። ምክንያቱም ኦሎምፒክ ላይ የተሳተፈች አትሌት ናት። ዓለም ሻምፒዮና በእርግጥ አሸንፋለች። አፍሪካ ሻምፒዮናም ወርቅ ያስገኘች አትሌት ናት። መጀመሪያ የተገኘችው በአፍሪካ ሻምፒዮና ነው። ከዚያ ዓለም አትሌቲክስ ሻምፒዮና ነው። ከዛ እያለች ነው ወደ ኦሎምፒክ ሄደችው። ስለዚህ ከሷ ብዙ የሚጠበቁ ነገሮች አሉ። እኔ በምታደርገው ውድድር በየሀገራት የምከታተላት ሁሉ ይችን አትሌት ስኬታማ የምትባል አይደለችም። ስለዚህ ከወዲሁ ራሷን እያጎለበተች መምጣት ያለባት አትሌት መሆን ይጠበቅባታል። ጠንክራ መስራት አለበት። ፊትነስ የሚሆን አሰልጣኛ የሚሰጣትን ምስል ኢንግሪዲየንስ እና የአካል ብቃት ስልጠና እንዲሁም ደግሞ ማናጀሯ የሚመክሯትን ምክርና የአመጋገቧንም ጭምር ካስተካከለች ይች አትሌት እኔ ለወደፊቱ ኢትዮጵያን የማተካበት መንገድ ምንም አይፈጠርም ብዬ አስባለሁ ማለት ነው። ከመሸጋገሪያ በኋላ ስንመልስ ወደ ውጭ ፕሮግራሞቻችን እናመራለን ማለት ነው። ተመልሰናል። ክብረትና ክብረን ፕሮግራሙን ገብረ መስቀል ያለዋዳችሁ እየተለተንኩ እገኛለሁ። ቶፕ ሚዲያን ስፖርትን ሰብስክራይብ እና ላይክ ኮሜንት ማድረጋችሁ እንዳትረሱ። ከውጭ ብራይተን ከኒውካስትል ነገ የሚደረግ ትልቅ ጨዋታ ነው። ይህንን ወደኋላ የምናነሳ ይሆናል። ዛሬ የሚደረጉ ጨዋታዎች አስቶን ቪላ ከፉልሃም 8 ሰዓት ተኩል ይገናኛሉ። አስቶን ቪላ በተለይ ራሽፎርድ ምርጥ በሆነበት ጨዋታ ላይ አስቶን ቪላ ታግዞ በጣም ድንቅ እየሆነ ይገኛል። ግን በባለፈው ያልተጠበቀ ሽንፈት የተሸነፉት አስቶን ቪላዎች ዛሬ የኢምሬ ቡድን በሜዳው 8 ሰዓት ተኩል ላይ ቀን በተርፍ ሞር የምሳ ሰዓት ላይ የሚገናኝ ይሆናል ማለት ነው፣ ከፉልሃም ጋር ማለት ነው። ቀበሮቹ ወርደዋል። ሌስተር ሲቲ ከሳውዛምፕተን ዛሬ 9 ሰዓት ሁለቱ ወራጅ የእንግሊዝ ፕሪሚየር ሊግ ክለቦች ዛሬ 9 ሰዓት ይጫወታሉ ማለት ነው። ኤቨርተን ከኢፕስዊች ታውን እንዲሁ 9 ሰዓት ይጫወታል። ኢፕስዊችም ወርዷል። ኤቨርተን በሜዳው ነው፣ ውደንስ ፓርክ ላይ የሚያደርገው ጨዋታ ነው። አርሰናል ከቦርንማውዝ ምሽት 1 ሰዓት ተኩል የሚደረግ ጨዋታ ነው። ዘገነርስ መድፈኞቹ ምሽት 1 ሰዓት ተኩል ያደርጋሉ ማለት ነው። ትናንትና አንድ ጨዋታ ነበረ፣ ማንቸስተር ሲቲ ከወልቭስ። ማንቸስተር ሲቲ ለአውሮፓ ቻምፒዮንስ ሊግ አሁን ተደላድሎ ተቀምጧል፣ ደረጃውንም አስተካክሏል። ኬቪን ዲብሩይና በ35ኛው ደቂቃ ጎል አስቆጥሮላቸዋል ለማንቸስተር ሲቲ። ኬቪን ዲብሩይና ዘንድሮ እንደሚለያይ ይታወቃል ከማንቸስተር ሲቲ። ነገር ግን ትናንትና ጎል አስቆጥሮላቸው የፔፕ ጋርዲዮላ ቡድን ሲቲዝኖቹ 1-0 ወልቭስን አሸንፈዋል ማለት ነው። ብራይተን ከኒውካስትል 10 ሰዓት ነገ፣ ብሬንትፎርድ ከማንቸስተር ዩናይትድ 10 ሰዓት ነገ፣ ዌስትሃም ዩናይትድ መዶሻ ከቶትናም ስፐርስ ነገ 10 ሰዓት። አንቲፖስቴኮግሉ በኤሮፓ ሊግ አሸንፎን የመጣ 3-1 ቦርዶ ክሊሜትነስ ነገ ግን ከዌስትሃም ከመዶሻዎች ጋር ትልቅ ፈተና ይገጥመዋል ተብሎ ይሰናበታል። አሰልጣኙ ይሰናበታል እየተባለ ከወዲሁ በቢቢሲ
እየቀረበ ነው። ሌላኛው ስፖርቲንግ ዳይሬክተሩን ጭምር የቶትናሙን ጭምር ይውጡልን ሊቀመንበሩ አስተዳዳሪውን እያሉ ደጋፊዎች ቅሬታ እያቀረቡ ነው። ለማንኛውም ነገር ምን አይነት ፈተናም አሁን ይጠብቁ ይሆን ኩዌስታን የሚለው በጣም አወዛጋቢ ጉዳዮች ያሉበት ነው። ቶትናም ግን ዘንድሮ የፈራረሰ ቡድን ሆኗል፣ ልክ እንደ ማንቸስተር ዩናይትድ በፕሪሚየር ሊጉ። ቸልሲ ከሊቨርፑል ነገ በጣም ጠንካራ ጨዋታ 10 ሰዓት ተኩል ነው። ስለዚህ ይህ ጨዋታ በጣም ጠንካራ ነው ለቸልሲ። የቡድን አጋሮቹ በሙሉ ካሲዶ በጣም ጠንካራ ተጫዋች ነው እያሉ አስተያየት ሲሰጡ ነበር፣ አይተናል አይደል? ከሰሞኑ ቸልሲ ነገ ሊቨርፑል ሻምፒዮን ሆኗል። የ2024/25 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል። ምንም የቀረው ነገር የለም የአርነ ስሎት ቡድን። ነገር ግን ለክብር ነው ነገ የሚገባው። ነገ ደግሞ የኢንዚዮ ማሬስካ ቡድን ደግሞ በኮንፌዴሬሽኑ በኢሮፓ ኮንፌዴሬሽኑ በጣም ጥሩ ውጤት የሚባል ነው አይደል? ቸልሲ 4-1 ነው አሸንፎ የመጣው አይደል? ጆርጅ ጋርዳንን ኢትዮጵያዊ እንደውም ታዳጊ ጎል አስቆጥሯል ለዚህ የጆርጅ ጋርዳን ክለብ እና 4-1 ነው ያሸንፈው እና ነገ ቸልሲ 10 ሰዓት ተኩል ነገ ከሊቨርፑል ጋር የሚያደርገው ጨዋታ በጣም ትልቅ ነው ለቸልሲ። ምክንያቱም ቸልሲ ለአውሮፓ ቻምፒዮንስ ሊግ ፍክክር የሚያደርገው ጨዋታ ነው እና ነገ የሁለቱ ጨዋታ የሚጠበቅ ይሆናል ማለት ነው። ቸልሲ በጣም ይፈልገዋል አጥብቆ ነገራችን ላይ ማለት ነው እና ስለሚፈልገው ነገ የሚደረጉ ጨዋታዎች ናቸው ማለት ነው። የደረጃ ሰንጠረዡን እንመለከተውና አንዳንድ መረጃዎችን እንጠቁም። ሊቨርፑል ሻምፒዮን ሆኗል፣ 82 ነጥብ አለው ይታወቃል። አርሰናል 67 ነጥብ አለው፣ ሲቲ ደረስኩብኝ ያለው ነው። ሶስተኛ ደረጃ ማንቸስተር ሲቲ ነው 64 ነጥብ አለው። አርሰናል አሁን ነጥብ የሚጥል ከሆነ ይደርስበታል ማለት ነው። ምክንያቱም አርሰናል ግን ከበርንሞ ዛሬ ያው በቤንች ነው የሚገባው፣ ምክንያቱም የአውሮፓ ሻምፒዮንስ ሊግ ሮብ አለበት። 1-0 ተሸንፏል በፓሪስ ሴንት-ጀርመን። ስለዚህ ያለን ለመቀርበስ ስለሚገባ ቡካዮ ሳካ እነ ዲክላን ራይስ ምናምን ያሳርፋል። ስለዚህ ብዙም ከፕሪሚየር ሊጉ ላይ ደረጃውም የተደላደለ ነው። ሲቲ ቢደርስበት ምንም ማለት አይደለም፣ አራተኛ ደረጃውን ይጨርሳል። ነገር ግን ለአውሮፓ ሻምፒዮንስ ሊግ ሮብ ግን ከባድ ፊልማ ይጠብቃቸዋል። ያን በፕሮግራም የምንመለከተው ይሆናል። ለማንኛውም ማንቸስተር ሲቲ ደርሶበታል 64 ነጥብ ነው። አራተኛ ኒውካስትል 62 ነጥብ አለው። ኒውካስትል አሁን አንድ ጨዋታ አለው 65 ነጥብ ይዞ ካሸነፈ 65 ነጥብ ይዞ የሲቲን ደረጃ ይረከባል ማለት ነው። አምስተኛ ቸልሲ ነው 60 ነጥብ አለው። ቸልሲ ሊቨርፑልን የሚያሸንፍ ከሆነ 63 ነጥብ ይዝና አሁንም እንደዚህ ይፈካከራሉ ማለት ነው እና እስከ 6 ቶትናም እንደዚህ 60 ነጥብ አለው። ማነው ይቅርታ፣ ኖቲንግሃም ፎሬስት ከትናንትና ወዲያ ስናነሳ ነበረ። ባልተጠበቀ መንገድ ተስተካካይ ጨዋታው በብሬንትፎርድ 2-0 ተሸንፏል። የሚያሳዝነው አሰልጣኙ ሲያለቅስ አይተነዋል። ያልተጠበቀ ሽንፈት ነው ለኔ ብሏል አሰልጣኙ። እስካሁን እንደመረረው ነው ትናንትና አሰልጣኙ ሲናገር ነበረና ኖቲንግሃም ፎሬስት 60 ነጥብ አለው። እስከዚህ ድረስ ያሉት እስከ 6 ያሉት ተፈካካሪ ናቸው። ከሊቨርፑል ውጭ ያሉት በሙሉ በአውሮፓ ቻምፒዮንስ ሊግ እስከ 6ኛ እስከ ኖቲንግሃም ፎሬስት ያለው ተፈካካሪ ነው። 7ኛ ደረጃ ላይ አስቶን ቪላ 57 ነጥብ አለው። ይሄን ይመስላል ማለት ነው የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ። ወራጅ ቀጠና ኢፕስዊች ታውን 21 ነጥብ አለው። ሌስተር ሲቲ ቀበሮች 18 ነጥብ አላቸው። ሳውዛምፕተን 11 ነጥብ አላቸው ማለት ነው። ከፍተኛ ጎል አስቆጣሪ መሐመድ ሳላህ 28 ጎል አለው። አሌክሳንደር ኢዛክ በጣም ምርጥ ተጫዋች ነው፣ የኒውካስል ተጫዋች ነው፣ 22 ጎል አለው ማለት ነው። ስፔን ላሊጋ እንመልከት። ትናንትና አንድ ጨዋታ ተደርጎ ነበር። ራዮ ቫልካኖ ከጊታፌ ተገናኝቶ ነበር። ጊታፌዎች ቀይ ካርድ ወጥቶባቸው ራዮ ቫልካኖ ጣፋጭ ድል አስመዝግቧል። 1-0 ጊታፌን አሸንፏል ማለት ነው። ቪያሪያል ከኦሳሱና ዛሬ ሲሳከሩ ይጫወታሉ። ላስ ፓልማስ ከቫሌንሺያ ዛሬ ምሽት 1 ሰዓት ተኩል፣ ሪያል ቫላዶሊድ ከባርሴሎና ዛሬ 4 ሰዓት። ለአንቲ ፍሊክስ ይሄ በጣም ይፈልገዋል። 4 ሰዓት ነው። ተጫዋቾችን አይቀይርም። ዛሬ ሙሉ ተጫዋቾችን ይዞ ይገባል ተብሎ ይጠበቃል። ነገር ግን በአውሮፓ ቻምፒዮንስ ሊጉ ከኢንተር ሚላን ጋር ማክሰኞ አደገኛ ፈተና ይጠብቀዋል ተብሎ ይታሰባል። 3-3 እጣት የሚያስቆረጥምና እጅ የሚያስነሳ ጨዋታ አድርገዋል በባርሴሎና ሜዳ ከኢንተር ሚላን ጋር። ስለዚህ ዛሬ ደግሞ ትልቅ ፈተና ይጠብቀዋል በቫላዶሊድ እና ቫላዶሊድ ወራጅ ቀጠና ላይ ቢገኝም እንኳን ቀላል ለባርሳ በቀላሉ እጁን አይሰጥም ተብሎ ይጠበቃል። ምሽት 4 ሰዓት ይደረጋል። ሪያል ማድሪድም ከሴልታ ቪጎ ነገ 9 ሰዓት የሚደረግ ጨዋታ ነው። ካርሎ አንቸሎቲ ከወዲሁ የሚሰናበትበት የውድድር ዘመን ነው ተብሎ ይጠበቃል። ሪያል ማድሪድ አሁን ብቸኛ ያለው ዋንጫ ተስፋ ላሊጋው ነው፣ ግን ባርሴሎና መጣል ካለበት ለማለት ፈልጌ ነው። ሲቪያ ከሌጋኔሽ ነገ 9 ሰዓት ከሩብ፣ ስፓኞል ከሪያል ቤቲስ ምሽት 1 ሰዓት ተኩል ነገ፣ ሪያል ሶሺዳድ ከአትሌቲክ ክለብ 4 ሰዓት ምሽት ነገ፣ ጅሮና ከማዮርካ ሰኞ 4 ሰዓት የመጨረሻ ይሆናል ማለት ነው። የስፔን ላሊጋ የደረጃ ሰንጠረዥ እንመልከተው። ባርሴሎና 76 ነጥብ አለው። ሁለተኛ ደረጃ የቀመጠው ሪያል ማድሪድ ነው በ72 ነጥብ ነው። ልዩነታቸው በ4 ነጥብ ነው። ሶስተኛ አትሌቲኮ ማድሪድ 66 ነጥብ አለው። አራተኛ አትሌቲክ ክለብ 60 አለው። አምስተኛ ቪያሪያል 55 አለው። ወራጅ ቀጠና ላይ 18ኛ ደረጃ የተቀመጠው ላስ ፓልማስ ነው 32 ነጥብ አለው። 19ኛ ደረጃ ሌጋኒ 30 ነጥብ አለው። 20ኛ ደረጃ ላይ ሪያል ቫላዶሊድ 16 ነጥብ አለው። የባርሴሎና ተጋጣሚ ማለት ነው። እና እነዚህ ተቀምጠዋል ማለት ነው ለማለት ፈልጌ ነው። ጎሉን ያው ይታወቃል። ከፍተኛ ጎል ለማንደስኪ ነው ከባርሴሎና 25 ጎል አለው። ኪሊያን ምባፔ ከሪያል ማድሪድ 22 ጎል አላቸው ማለት ነው። በጣሊያን ሴሪያ ኤ ቶሪኖ ከቪንዛ ትናንትና አንድ ጨዋታ ተጫውቶ ነበር አይደለ? ምሽት ላይ 1-1 እኩል ተጠናቋል ማለት ነው። ስለዚህ ጣፋጭ ድልም ለቪንዛ ጣፋጭ ድል ነበር ማለት ይቻላል። ፓርማ ከኮርሞ ዛሬ 10 ሰዓት ይጫወታሉ። ቀን ካግላሪ ከኡዴንዜ ዛሬ 10 ሰዓት ይጫወታሉ።
ሊቼ ከናፖሊ 1 ሰዓት ይጫወታሉ ዛሬ ምሽት። በተለይ ለናፖሊ በጣም አስፈላጊ ነው፣ መሪ ሆኗል፣ ነጥቡን የበለጠ ያሰፋል ተብሎ ይጠበቃል። ኢንተር ሚላን ጫና ለመክተት ኢንተር ሚላን ከቬሮና ዛሬ በሜዳውና በደጋፊ ፊት 3 ሰዓት ከ45 ጨዋታውን ያደርጋል። ኢንተር ግን ተጫዋቾችን ዛሬ ሊቆጥብ ይችላል፣ ምክንያቱም የአውሮፓ ቻምፒዮንስ ሊግ ማክሰኞ አለበት ከትልቁ ከባርሴሎና ጋር ያለበት፣ ስለዚህ ይቆጥባል ተብሎ ይጠበቃል። ኢምፖሊ ከላዚዮ ግን የዋንጫ ተፈካካሪ ነው። ኢንተር ሚላን ምንም ላይቆጥብም ይችላል፣ ምክንያቱም ኮፓ ዴል ሬይን አጥቷል የጣሊያንን እና ኢንተር በጣም ይፈልገዋል። ስለዚህ ነጥቡ ደግሞ ተፈካካሪም ስለሆነ ከናፖሊ ጋር ይፈልገዋል ተብሎ ይጠበቃል። ኢምፖሊ ከላዚዮ ነገ 1 ሰዓት ተኩል ምሽት ይደረጋል። ሞንዛ ከአትላንታ ነገ 10 ሰዓት ይደረጋል። ሮማ ከፊዮሬንቲና ጣፋጭ አስመዝግቦ ነበር አይደል? ባለፈው ሳምንት ሳይጠበቅ ኢንተር ሚላን አሸንፎ ሮማ በደጋፊ ፊት የሚጫወተው ከፊዮሬንቲና ጋር ነገ 1 ሰዓት ምሽት ይጫወታል ማለት ነው። ቦሎኛ ከጁቬንቱስ አሮጊቶቹ ነገ በቦሎኛ ሜዳ ነው የሚያደርጉት። ምሽት 3 ሰዓት ከ45 ይጫወታሉ። ጂኖዋ ከኤሲ ሚላን ሰኞ 3 ሰዓት ከ45 የጣሊያን ሴሪያ ኤ መዝጊያ ጨዋታ ይሆናል ማለት ነው። የጣሊያን ሴሪያ ደረጃ ሰንጠረዡን እንመለከተው። ናፖሊ 74 አለው። በጣም ድንቅ ጉዞ እያደረገ ነው። ሉካኩ በተለይ ድንቅ ሆኗል በናፖሊ ቤትና የሚገርም ነው። በተለይ ከማንቸስተር የሄዱ ተጫዋቾች ሁሉ ራሱ ድንቅ እየሆኑ ነው በናፖሊ ቤትና የሚገርም ነው። ወደኛ ደረጃ የተቀመጡ ኢንተር ሚላን 70 ነጥብ አለው። 3ኛ ደረጃ አትላንታ 60 ነጥብ አለው። 4ኛ ጁቬንቱስ አሮጊቶች 60 ነጥብ አላቸው። 5ኛ ቦሎኛ 60 ነጥብ አለው። 6ኛ ሮማ 60 ነጥብ አለው። 7ኛ ላዚዮ 60 ነጥብ አለው። ወራጅ ቀጠና ላይ 18ኛ ደረጃ ቪንዛ 26 ነጥብ አለው። 19ኛ ኢምፖሊ 25 ነጥብ አለው። 20ኛ ሞንዛ 15 ነጥብ አለው። ሬቲጎይ ከአትላንታ 24 ጎል ይዞ ከፍተኛ ጎል አስቆጣሪ ነው። ሞሲኬንስ ከፊዮሬንቲና በጣም ድንቅ ተጫዋች ነው። አሁን ማንቸስተር ዩናይትድ እና ባየር ሙኒክ ከሚፈልጉት ተጫዋች አንዱ ሞሲኬን ነው። ከፊዮሬንቲና 17 ጎል ይዞ ተቀምጧል ማለት ነው። ጀርመን ቡንደስሊጋ እንመልከት። ክብራትና ክብራን ቶፕ ስፖርት ሚዲያን ላይክ እና ሳብስክራይብ ማድረጋችሁ እንዳትረሱ። ለማንኛውም ቶፕ ሚዲያ ብላችሁ እየገባችሁ ሳብስክራይብ እና ላይክ ኮሜንት ማድረግ ትችላላችሁ። ጀርመን ቡንደስሊጋ እንመልከት። ጀርመን ቡንደስሊጋ ወደ ብሬሜን ከማን መሰላችሁ? ይቅርታ ኡኒየን በርሊን ከወደ ብሬሜን ዛሬ 8 ሰዓት ተኩል በምሳ ሰዓት የሚያደርጉት ጨዋታ ነው። በጀርመን ቡንደስሊጋ ሊፕዚግ ከባየር ሙኒክ 8 ሰዓት ተኩል ዛሬ ይጫወታሉ። ዛሬ ባየር ሙኒክ አቻ ወይም ካሸነፈ የጀርመን 36ኛ ዋንጫ ያነሳል ማለት ነው። ሃሪኬን ግን በ5 ቢጫ አይሰለፍም። በባለፈው ቢቢሲ ላይ ሲናገር ነበረ። ምንድነው ያለው? እንደ እንግሊዝ ይሄ ህግ መቀየር አለበት። ለምንድነው በ5 ቢጫ የማልሰለፍበት? ይሄን መስተካከል አለበት ብሏል። ሃሪኬን የመጀመሪያ ሻምፒዮኑ ዋንጫ ይሰማል። ሃሪኬን በብሔራዊ ቡድኑ ዋንጫ አላነሳም። ሃሪኬን በእንግሊዝም ከተወለደ አንስቶ በፕሪሚየር ሊጉ ዋንጫ አላነሳም። ሃሪኬን በጣም የሚፈልገው ዋንጫ ነው። ለማንኛውም ዛሬ 8 ሰዓት ተኩል ባየር ሙኒክ ያደርጋል። ሴንቲ ፓውል ከስቱትጋርት 8 ሰዓት ተኩል እንደዚህ ተመሳሳይ ነው። ቦሩሲያ ዶርትመንት ከወልስበርግ ለአውሮፓ ቻምፒዮንስ ሊግ የሚያደርገውን ጉዞ ዶርትመንት እያቀጣጠለው ነው። ምሽት 1 ሰዓት ተኩል ይጫወታሉ ማለት ነው። ኦግስበርግ ከሆልስቴን ሴንስ ይሄው እንዲሁ 8 ሰዓት ተኩል ነገ ነው። ፍራይበርግ ከባየር ሊቨርኩሰን የጃቪ አሎንሶ ቡድን ነገ 10 ሰዓት ተኩል ይጫወታል። ሜንዝ ከፍራንክፈርት ኢንትራንክ ፍራንክፈርት ነገ 8 ሰዓት ተኩል ያደርጋሉ ማለት ነው። የጀርመን የደረጃ ሰንጠረዥን ባየር ሙኒክ 75 ነጥብ አለው። ሊቨርኩሰን 67 አለው። ሁለተኛ ደረጃ ተቀምጦ ሶስተኛ ደረጃ ኢንትራንክ ፍራንክፈርት 55 ነጥብ አለው። አራተኛ ፍራይበርግ 50 ነጥብ አለው። አምስተኛ ደረጃ አርቢ ሊፕዚግ 49 አለው። ስድስተኛ ቦሩሲያ ዶርትመንት 48 ነጥብ ይዞ ተቀምጧል ማለት ነው። ሰባተኛ ደረጃ ላይ ሜንዝ 47 ነጥብ አለው ማለት ፈልጌ ነው። ወራጅ ቀጠና ስንመለከተው 16ኛ ደረጃ የተቀመጠው ሀደኒየም ነው 26 ነጥብ አለው። 17ኛ ሆልስቴን ሴንስ ነው 22 ነጥብ አለው። 18ኛ ቦሄም ነው 22 ነጥብ ይዞ ተቀምጧል ማለት ነው። ፈረንሳይ ሊግን እንመልከት። ትናንትና አንድ ጨዋታ ተደርጎ ነበር አይደል? ኒስ ከሬምስ ኒስ 1-0 አሸንፏል ትናንትና። ስታርስበርግ ከፒኤስጂ ከፓሪስ ሴንት ጀርመን ሻምፒዮኑ ፓሪስ ሴንት ጀርመን የፈረንሳይ ለማለት ፈልጌ ነው ዛሬ 10 ሰዓት ይጫወታል። ያው ፒኤስጂ ሙሉ ተጫዋቾች ዛሬ ያስገባል ይታወቃል። ምክንያቱም ሮብ የአውሮፓ ቻምፒዮንስ ሊግ ስላለበት ለማለት ፈልጌ ነው። ሙሉ ተጫዋች ዛሬ አያሰልፍ። ዛሬ በቤንች ነው የሚገባው። ምክንያቱም ሻምፒዮን ሆኗል። የፈረንሳይም ሻምፒዮን ስለሆነ የሊጉ ሻምፒዮን ስለሆነ ማለት ነው። ለስታርስበርግ በጣም ጣፋጭ ድል ዛሬ ይሆንለታል ተብሎ ይጠበቃል። ዛሬ ቀን 10 ሰዓት ይጫወታሉ በፈረንሳይ ሊግ። ቱርስ ከሬንስ 8 ሰዓት ይጫወታሉ። ሴንት ኢቲየን ከሞናኮ 10 ሰዓት እንደዚሁ 10 ሰዓት የሚደረጉ ጨዋታዎች ናቸው። ኑንትስ ከአንገርስ ነገ 8 ሰዓት ይጫወታሉ። ብረስት ከሞንቲፕሌየር ምሽት 4 ሰዓት ከሩብ ይጫወታሉ። ሊየን ከሌንስ ነገ 4 ሰዓት ከሩብ ምሽት ይጫወታሉ። አብዛኞቹ ምሽት ናቸው የነገዎቹ። ኦግዤር ከሊሃቪየር 4 ሰዓት ከሩብ ይጫወታሉ ነገ። እንደዚሁ ሎስክ ከማርሴ በጣም አዝናኝ ጨዋታ የሚጫወተው ነገ ምሽት 3 ሰዓት ከ45 ይጫወታሉ ማለት ነው። የደረጃ ሰንጠረዡን ለመመልከት ፓሪስ ሴንት ጀርመን 78 ነጥብ አለው። ሁለተኛ ደረጃ ማርሴ 58 አለው። ሶስተኛ ደረጃ ኒስ 57 አለው። አራተኛ ደረጃ ሎስክ 56 አለው። አምስተኛ ደረጃ ሞናኮ 55 አለው። ስድስተኛ ደረጃ ሊዮን 54 አለው። ወራጅ ቀጠና ላይ 16ኛ ደረጃ ሊሃቪየር 28 አለው። 17ኛ ሴንት ኢቲየን 27 አለው። 18ኛ ደረጃ ሞንቲፕሌን 16 አለው።
ኡስማን ዴምቤሌ 21 ጎል ይዞ ከፍተኛ ጎል አስቆጣሪ ይዞ እየመራ ይገኛል ማለት ነው። በቀጣይ ሰኞ በሚኖረን ፕሮግራም ደግሞ አዳዲስ መረጃዎችንና እንዲሁ ደግሞ የአውሮፓ ሻምፒዮንስ ሊግን ጨምሮና በሊጉ የተደረጉ ጨዋታዎችና የደረጃ ሰንጠረዦችና እነማን ወረዱ እነማን ሻምፒዮን ሆኑ የሚሉትን የምንመለከት ይሆናል ማለት ነው። ፕሮግራሙን ገብረ መስቀል ያለው አብራችሁ እየተነተን ቆይታ አደረኩኝ። ላይክ፣ ሳብስክራይብ እና ኮሜንት ማድረጋችሁ እንዳትረሱ። በተለይ ታች ላይ ኢንቦክስ ላይ ብትጽፉልን ጥሩ ነው። ኮሜንትና ሀሳብ ብትሰጡን ጥሩ ነው። ቶፕ ሚዲያን ያው ላይክ ሰብስክራይብ ማድረጋችሁ እንዳትረሱ እንላለን ማለት ነው። በሌላ ፕሮግራም እስከምንገናኝ ቻው፣ ሰናይ ጊዜ ይሁንላችሁ።